ሐሰተኛ ስንል ምን ማለት ነው? ሐሰተኛ ነቢያት፣ ሐሰተኛ አጥማቂያን፣ ሐሰተኛ ራሱ ስንል ምንድነው የሚለውን ለሁለቱም ጥያቄ አቀርባለሁ። የመጀመሪያው እንግዳ ማደርገው መምህር ገብረመድህንን ይሆናል። እንደምን ዋላችሁ? እንደምን ከረማችሁ? ልዑል አምላካችን እግዚአብሔር ስላገናኘን የተመሰገነ ይሁን። ሐሰተኛ አጥማቂያን፣ ሐሰተኛ ባህታውያን፣ ሐሰተኛ መምህራን እነማን ናቸው የሚል ጥያቄ ነው። በጣም ረጅም ሐሳብ ነው። እኔ ለዚህ መግቢያ የሚሆን መለኪያዎችን ነው ትንሽ ነገር እያሰብ መሄደው። የመጀመሪያው ሐሰት ለማለት ራሱ የምንመዝንበት ሚዛን ያስፈልጋል። አንድ 5 ጉዳዮችን ባጭር ሳልተነትን ማቅረብ ፈልጋለሁ። የመጀመሪያው ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትን ከሐሰት ጨለማን ከብርሃን የምትለይበት ምን መለያ አላት ስንል ትምህርቷም ስርዓቷም ሁለንተናዋም ከእግዚአብሔር በመቀበል በትውፊት ያገኘ ነው ስለሆነ ከሐዋርያት እስካሁን ድረስ በመጣው የትውፊት ሰንሰለት ትምህርት ውስጥ ከሌለ ሐሰተኛ ሊሆን ይችላል። እስካሁን ከመጣው የትውፊት ሰንሰለት ውስጥ ከሌለ የምን ካል የትምህርት፣ የሥርዓት፣ የአምልኮት፣ ያረዳድ አጠቃላይ ኦርቶዶክሳዊ መገለጫ በሆነው ሁሉ በዚያ ሰንሰለት ውስጥ ቅብብሎሹን ያልጠበቀ ከሆነ ሐሰተኛ ትምህርት፣ ሐሰተኛ አጥማቂነት፣ ሐሰተኛ ብሕትውና ሊባል ይችላል። መለኪያችን አንዱ እሱ ነው ማለት ነው። ሁለተኛው በዚያው አያይዞ የክርስትና አስተምህሮ ነቁ ባለቤቱ እግዚአብሔር ነው። ለቅዱሳን አባቶቻችን ከገለጠው ቅዱሳን አበውም ከተቀበሉት በቅብብሎሽ ተተቀበልነው ከተገለጠው አስተምህሮ ውጪ ከሆነ እሱም ሐሰተኛ ትምህርት ሊባል ይችላል ነው። ሶስተኛ እውነትና ሐሰትን የምንለይበት ትምህርቱ በኦርቶዶክሳዊት ህብረት አረዳድ ውስጥ ያለ ካልሆነ ወይም ያለ ከሆነ የኛ ነው፣ ያለ ካልሆነ ግን የኛ አይደለም ማለት ነው። ሐሳቤ ግልጽ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊታዊት ናት፣ ህብረታዊት ናት። ህብረታዊት ናት ማለት ምንድን ነው? የግል ሊቅ፣ የግል መርጌታ፣ የግል ሰባኪ፣ የግል አጥማቂ፣ የግል ዘማሪ፣ የግል ምናምን የላትም። ህብረቱን ወክሎ ነው የሚመጣው። በህብረቱ ውስጥ ካለ የህብረቱ አካል ከሆነ ህብረቱ በሱ ውስጥ ካለ ነው አንዱ መለኪያ የሚሆነው ማለት ነው። ያንን ህብረታዊ ሰንሰለት የማይጠብቅ ከሆነ ግን ከወይኑ ግንድ ቅርንጫፍ ተለይቷል ማለት ነው። አራተኛ ኦርቶዶክሳዊ አረዳድን ጠብቆ እስከመጣ ድረስ ኦርቶዶክሳዊ አረዳድ ምንድነው ነው? እሱም ራሱ ኦርቶዶክሳዊ አረዳድን በህብረቱ በትውፊቱ በቅብብሎሽ ውስጥ ያለውን በህብረት የምንረዳውን ሰማያዊና ምድራውያን አንድ ሆነው የሚያዩበትን መንፈሳዊ እይታ ያንን ማያት የማይችልና ማያስረዳ ከሆነ እርሱ ወይ መንፈሳዊ መምህር አይደለም ወይ መንፈሳዊ ትምህርት አይደለም ልንለው እንችላለን ነውም ማለት ነው። ቀጥሎም በአምስተኛ ደረጃ የክርስትና አስተምሮ ትልቁ ዓላማው የሰው ልጆችን ማዳን ነው። ማዳንም እንለው በሰማያዊ ዓለም በነፍስ ምንድንበትን ለዘላለም እንኖርበትን አምላካችን እግዚአብሔር ሕያው እንደሆነ በሕይወት የምንኖርበትን ሰማያዊ ተስፋ የመዳንን ትምህርት የማያሳይ ምድራዊ ብቻ ከሆነ እርሱ ከኦርቶዶክሳዊ ትምህርት የተለየ ይሆናል ማለት ነው። ከዚሁ አያይዞ እነዚህ ራሳቸው ብዙ የሚተነተኑ ጉዳዮች ነው። ምናልባት ጥያቄዎች ከእናንተ የሚመጡ ከሆነ በዚያው እያብራራናቸው ምንሄድ ስለሚሆን የሁሉም ነገር መለኪያው ስርዓት ነው። ያለ ስርዓት የሚሆን ከሆነ እርሱ ራሱ ሊለካ ይችላል። ለምሳሌ አሁን አንድ ከሰማይ የመጣ መልአክ እኔ እገሌ ምባል መልአክ ነኝ ብሎ ሲበላ ሲጠጣ ብናየው መልአክ ሊሆን አይችልም ማለት ነው። እየበላ መልአክ መሆን አይችልም። ያለ አግባብ ያለ ስርዓት ከሆነ እሱ ራሱ ይለካዋል። አሁን ቅድም ወንድማችን እንዳነሳው ሐሰተኛ ባህታዊ፣
ሐሰተኛ አጥማቂ፣ ሐሰተኛ አስተማሪ የምንለውን የሚባሉ ነገሮችን የምንለካቸው ያለ ስርዓት የሚሄድ ከሆነ ለምሳሌ ባህታዊ ሆኖ አባወራ የሚሆን ከሆነ፣ ባህታዊ ሆኖ በዩቲዩብ የሚለፈልፍ ከሆነ፣ ባህታዊ ሆኖ ዘማሪ የሚሆን ከሆነ፣ ባህታዊ ሆኖ በየከተሞች የሚገኝ ከሆነ፣ ከሰው ያልተለየ ከባልት ያልተከተተ ከሆነ እሱም ይለየዋል ማለት ነው። ስለ ሰው ልጆች መዳን ስለ ራሱም ድህነት የማይተጋና በዚያም ውስጥ የማያልፍ ከሆነ እውነተኛ ትምህርትና እውነተኛ አስተማሪ ሊሆን አይችልም ማለት ነው። ሐሰተኞች ባህታውያንን መሰረት ባደረገ ትንቢተኞችን መሰረት ባደረገም ብዙ ጊዜ አውርቻ ቃለሁ በዚህ ጉዳይ ላይ እንደ መለኪያ እንግዲህ እናንተን አግኝቼ ልሆን አላቅም። እውነተኛና ሐሰተኛ ትንቢት የሚለዩበት ጉዳዮች አሉ። እውነተኛ ትንቢት ከእግዚአብሔር የሆነ ከሆነ እንደ ነቢያት የመጻኤውን ያለፈውንም ያሁኑንም የሚመጣውንም ያያሉ። እነዚህ በቅድስና የተሰጣቸው ያዩትን ግን ዕለት ዕለት የማይተነፍሱ ፍጹማን አበው የሚባሉ እንኳን በየሚዲያው ሊያወሩት ይቅርና ቀርቦ ለደቀ መዝሙራቸው የማይነግሩ ናቸው። አሁን ባለን ደረጃ ግን ማውራት ይቻላል። አንዳንዶች በመረጃ የሚተነበዩ አሉ፣ አንዳንዶች በጥንቁልና የሚተነበዩ አሉ፣ አንዳንዶች በባህሪ ቀውስ የህሊና ቀውስ የሚያስተነበያቸው አሉ፣ አንዳንዶች ፍላጎት የትንተና በመተንተን የሚተነበዩ አሉ። ከነዚህ የወጣ ሊሆን አይችልም። ወይ በመረጃ ይተነበያል፣ ወይ በትንተና ይተነበያል፣ ወይ በባህሪ ቀውስ ይተነበያል፣ ወይ በዓላማ ይተነበያል። ለነገ በሚደርስ መልኩ አስቦ አልሞ ፍላጎቱን ትንቢት አድርጎ ያቀርባል። ሊሆን ይችላል ብሎ እንግዲህ ይሄ አማራጭም ስላለው ከጸለያችሁ ይቀራል፣ ካልጸለያችሁ ደግሞ ይሆናል ብሎ በሁለቱም ተጠቃሚ ስለሆነ ሊተነብይ ይችላል። በእንዲህ አይነት ሂደቶች የሚመጡ ትንቢቶች ስላሉ ከዚህ ውስጥ ነው ሊሆን የሚችሉት። ከመንፈስ ቅዱስ የሚሆኑ ሰዎች ሁሉ ዝግ ያሉ፣ ዝም ያሉ፣ ረጋ ያሉ፣ ጊዜውን ጠብቀው የሚሆኑ ያዩትን የማያወሩ በጸሎት እግዚአብሔርን ለማስታረቅ የሚተጉ ናቸው ማለት ነው። በእነዚህ ልንለይ እንችላለን። እውነተኛ ትምህርትን የምንለይበትም በሌላም መልኩ ባለቤቱ ክርስቶስ ያስተማረንን የመምህራን ሚዛን መለኪያ ሆኖ ራሱ የተገለጠበትን ሕይወት የማይገልጥ ከሆነ በተለይም ጊዜ እንዲያው ብዙ ሂደቶች አሉና በተለይም በትልልቅ ከተሞች ላይ የሆኑ ያሉ ሂደቶችም ልናይ እንችላለን። ይሄ ማስጨብጨብ፣ ማስለፍለፍ፣ ማስጮህ እንዲያው በቃ ዘምሮ አስጮሆ መሄድ፣ እንዲያው ፍሬ አልባ ወሬ ንግግር አድርጎ መለየት፣ ከዚያም አልፎ ተርፎ ምድራዊ በረከት ይሞላላችኋል፣ ታገኛላችሁ፣ ትጨብጣላችሁ፣ ትበላላችሁ አይነት ሆዳዊ ትምህርት አድርጎ መሄድ አንዱ ራሱ ምድራዊነት ነው። ይሄ እነዚህ ሰማያዊ ንስሐን፣ ሐዘንን፣ ተስፋን መንፈሳዊ ሕይወትን የማያመላክቱና በሰማይ ያለውን ተስፋ የማያሳዩ በዚህኛው እንዲቀር የሚያደርጉ ከሆነ እሱም ጊዜያዊ ነገሮች ናቸው። አሳስቆ ኮሜዲ አይነት ሂደቶች የሚሄዱትን እነዚህም የክርስትና የስብከት መለኪያዎች አይደሉም። አጥማቂነት እንደ ዮሐንስ፣ መምህርነት እንደ ክርስቶስ ነው። እንግዲህ አጥማቂነትም እንደ ዮሐንስ ነው። እኔ የጫማውን ጥፍር ልፈታ የማይገባኝ ልነካ የማይገባኝ ከኔ በኋላ የሚመጣ እሱ አለ፣ ለርሱ ነው ማዘጋጃችሁ፣ እኔ አይገባኝም እያለ ለሌላ እያሰናበተ የሚያስተምር የሚያጠምቅ ዮሐንስ ነበረ። ኋላም ደግሞ ክርስቶስ ባለቤቱ በትሕትና ተገልጾ ያሳየው ነበረ። ስለዚህ ከዚህ በኋላ ያሉ እጅግ አእላፍ አበው አሉ። በጣም ብዙ የሐዋርያትን የመነኮሳትን ሕይወት በዚያ ውስጥ እየዳሰስን ስንሄድ እሱ እናይበታለን ማለት ነው። ለማንኛውም መለኪያዎቻችንን ትናንት የነበሩትን አበው የማይመስል ከሆነ፣ ትናንት የነበረንን ትምህርት የማይመስል ከሆነ፣ ትናንት የነበሩንን መነኮሳትና ባህታውያን የማይመስል ከሆነ አንቀበለው ማለት ነው። እንዳልኋችሁ ያለ ስርዓት ከመጣ እንዳልኋችሁ ያለ ስርዓቱ ያለ ሕጉ ያለ ወጉ ከመጣ እሱም መለኪያችን ሊሆን ይችላል። በእንደዚህና በመሳሰሉት ልለያቸው እንችላለን።